ሰላም ወደዚህ ማብራሪያ እንኳን በደህና መጣችሁ። ዛሬ በጣም ወደ ኋላ ከ70,000 ዓመታት በፊት የሰው ልጅን ከምድር ገጽ ሊያጠፋው የተቃረበ የሚመስል አንድ አስገራሚ ክስተት ይዘን ቀርበናል። የሚገርመው ደግሞ ይሄ የጥንት ታሪክ ከሺው ዓመታት በኋላ ከተከሰተ ሌላ ታሪክ ጋር እንዴት እንደሚመሳሰል ስናይ ነው። በጣም የሚገርም ታሪክ ነው። አብረን እንከታተል። እሺ፣ እስቲ ይሄን እንቆቅልሽ እንመልከት። በአንድ በኩል ከ74,000 ዓመታት በፊት የፈነደ አንድ አደገኛ እሳተ ገሞራ አለ። በሌላ በኩል ደግሞ ከ2200 ዓመታት በፊት የነበረ አንድ የፖለቲካ ስርወ መንግሥት ታሪክ። በጊዜም በቦታም ፍጹም አይገናኙ የሚመስሉ ነገሮች ናቸው። ታዲያ ምን ሊያመሳሰላቸው ይችላል? የዛሬው ማብራሪያችን የሚፈታው እንቆቅልሽ ይሄው ነው። በግራ በኩል የሰው ልጅን ታሪክ የቀየረውን የቶባ እሳተ ገሞራ ፍንዳታ እናያለን። በቀኝ በኩል ደግሞ በጥንታዊቷ ይሁዳ ይኖሩ የነበሩትን የቶቢያዳውያን ቤተሰብ። በመካከላቸው ከ70,000 ዓመታት በላይ የሆነ አማኔት የጊዜ ልዩነት አለ። ግን እመኑኝ፣ ይህን ያህል የራቁ ታሪኮች የሚያገናኛቸው አንድ አስገራሚ ምስጢር አለ። ዛሬም ያንን ምስጢር አብረን እንፈታዋለን። እሺ፣ ይህን እንቆቅልሽ ለመፍታት ጉዞአችንን የምንጀምረው ሳይንቲስቶች ስለ ቶባ ፍንዳታ ለረጅም ጊዜ ሲናገሩት ከነበረው ታሪክ ነው። ይሄ የድሮ ታሪክ ነው፣ የሰው ልጅ ከምድር ገጽ ሊጠፋ የተቃረበበት አስፈሪው ታሪክ። ይህ የቶባ ጥፋት ጽንሰ ሐሳብ ይባላል። ዋናው ሐሳብ ይሄ ነው። ከ74,000 ዓመታት በፊት የተከሰተው ይሄ ግዙፍ ፍንዳታ አመዱ ሳይንስ ለጋረደው የእሳተ ገሞራ ክረምት የሚባል ነገር አስከትሏል። ይህ ማለት ለዓመታት የዘለቀ ቅዝቃዜና ጨለማ ማለት ነው። በዚህ ምክንያት የሰው ልጅ ከሞላ ጎደል ጠፍቷል ተብሎ ይታመን ነበር። እስቲ ለአንድ አፍታ አስቡት። በአጠቃላይ በዓለም ላይ የቀሩት ሰዎች ቁጥር 3,000 ብቻ ነበር ተብሎ ይገመት ነበር። ይህ ማለት እኮ በአሁኑ ጊዜ በአንድ ትንሽ መንደር ውስጥ ከሚኖሩ ሰዎች ያነሰ ነው። መላው የሰው ዘር ሕልውና በዚች ትንሽ ቡድን ትከሻ ላይ የወደቀበት ጊዜ ነበር። ግን ታሪኩ በዚያ አይበቃም። በቅርብ ጊዜ የተገኙ ሳይንሳዊ መረጃዎች ሙሉ ለሙሉ ታሪኩን የቀየሩት ነው። ምናልባት የቶባ ታሪክ የጥፋት ብቻ ሳይሆን በሚያስደንቅ ሁኔታ የመቋቋምና የፈጠራ ታሪክ ቢሆንስ? አዲሱ ሳይንስ የሚነግረን ይህን ነው። እዚህ ሰንጠረዥ ላይ ልዩነቱን በግልጽ ማየት እንችላለን። የድሮ ጽንሰ ሐሳብ የሰው ልጅ ቁጥር ከ10,000 በታች ወርዶ ነበር ይላል። አዲሱ አመለካከት ደግሞ ችግሩ በዓለም አቀፍ ደረጃ ሳይሆን በአንዳንድ አካባቢዎች ብቻ የከፋ ነበር። ብዙ ቡድኖች ደግሞ በተለያዩ መጠጊያ ቦታዎች ተርፈዋል ይላል። የድሮ ታሪክ የሰው ልጅ ምንም ማድረግ አቅቶት ሊጠፋ እንደተቃረበ ሲናገር፣ አዲሱ ሳይንስ ግን ሰዎች በአዲስ ፈጠራና የመጋባት ለውጥ ራሳቸውን እንዳተረፉ ያሳያል። ስለዚህ ታሪኩ ከጥፋት ወደ መላመት ተቀይሯል። የቶባን ክስተት በትክክል ለመረዳት ከሌሎች ታሪካዊ ክስተቶች ጋር ማወዳደር አለብን። ለምሳሌ ይህ የጊዜ መስመር እንደሚያሳየው ከ900,000 ዓመታት በፊት የሰው ዘር ቅድመ አያቶች ቁጥር 1280 ብቻ እስከ መሆን ደርሶ ነበር። ይህም ከቶባ የበለጠ የከፋ ነበር። ስለዚህ ቶባ የመጀመሪያውም የመጨረሻውም የከፋውም አልነበረም። ከቶባ በኋላ ደግሞ ኤል3 በመባል የሚታወቀው የሰው ዘር ሐረግ ከአፍሪካ መስፋፋት ጀመረ። ይህ የሚያሳየው ቶባ የፍጻሜው መጀመሪያ ሳይሆን ለአዲስ ምዕራፍ መነሻ እንደነበር። ታዲያ እንዴት ተረፉ? አንዱ መልስ በኢትዮጵያ ደጋማ ቦታዎች ይገኛል። የቶባ ፍንዳታ የአየር ንብረቱን ሲያደርቀው ወንዞች መቀነስ ጀመሩ። ይህም ሰዎችን ወደ ቀሩት የውሃ አካላት እንዲሰበሰቡ አስገደዳቸው። እዛም አመጋገባቸውን በመቀየር በዓሣ ላይ ትኩረት ማድረግ ጀመሩ። የሚገርመው ይህ አስቸጋሪ ሁኔታ እንደ ቀስትና ፍላጻ ያሉ አዲስ ቴክኖሎጂዎችን እንዲፈጥሩ ገፋፋቸው። ጥፋቱ የፈጠራ እናት ሆነ ማለት ነው። ከአካባቢያዊ መላመድ በተጨማሪ ግን የተረፉት ሰዎች ሌላ ምስጢራዊ መሳሪያ የነበራቸው ይመስላል። ይሄ መሳሪያ በእጃቸው የያዙት ጦር ወይም የቀስት ፍላጻ አይደለም። ይልቁንም በደማቸው በራሱ በጄኔቲክ ማንነታቸው ውስጥ የተደበቀ ነበር። ይህ ምስጢራዊ ጥቅም የመጣው ከድብቅ የዘር ሐረግ ጋር ከተደረገው ውህደት ነው። ይህም ማለት ነው ድብቅ የዘር ሐረግ ማለት በቅሪቴ አካል መልክ ያላገኘ ነው፣ ነገር ግን በዘመናዊ ሰዎች ጂን ውስጥ አሻራውን ትቶ ያለፈ የጠፋ የጥንት የሰው ዘር ማለት ነው። ልክ እንደ ጠፋ ከተማ ፍርስራሽ ማለት ነው። ይህ ሰንጠረዥ የሚያሳየው ይህንን ነው። በኢትዮጵያ ይኖሩ የነበሩት የኛ የኤል3 ቅድመ አያቶች ከ400 ዓመታት በፊት ከተለየ አንድ ድብቅ የሰው ዘር ጋር ተዋህዷል። ከዚህ ውህደት የተገኘው የጄኔቲክ አስተዋጽኦ 2% ባይሞላም በጣም ወሳኝ ነበር። ልብ ሊባል የሚገባው ይህ ከአፍሪካ ውጭ ከኒያንደርታል ጋር ከተደረገው ውህደት የተለየ መሆኑን ነው። ይህ ልዩ የአፍሪካ ታሪክ ነው። እና ታዲያ ይህ ውህደት ምን ጥቅም አስገኘላቸው?
አንደኛ፣ የበሽታ መከላከል አቅማቸውን በጣም አሳደገው። ለአፍሪካ በሽታዎች አስቀድሞ የተዘጋጁ ጂኖችን አገኙ። ሁለተኛ፣ በከፍተኛ ቦታዎች ላይ ለመኖር የሚያስችል ልዩ የሜታቦሊዝም ጥቅም አገኙ። በአጠቃላይ ጂኖማቸው የጄኔቲክ መቀላቀያ ስለሆነ ለአዲስ ሁኔታዎች በቀላሉ የሚላመድ እና በዓለም ዙሪያ ለመስፋፋት ዝግጁ የሆነ ትውልድ ተፈጠረ። እሺ፣ ይህ ሁሉ የጄኔቲክ ታሪክ መጀመሪያ ላይ ወደ አነሳነው እንቆቅልሽ ይመልሰናል። ከ72,000 ዓመታት በፊት ስለተከሰተ የእሳተ ገሞራ ፍንዳታና ከ2,200 ዓመታት በፊት ስለነበረ የፖለቲካ ስርወ መንግሥት አሁን ይህንን ግንኙነት ለመረዳት የሚያስችል ሳይንሳዊ ቁልፍ በእጃችን ገብቷል። በመጀመሪያ አንድ ነገር ግልጽ እናድርግ። የቶባ እሳተ ገሞራና የቶቢያዳውያን ቤተሰብ ስሞች መመሳሰል ሙሉ በሙሉ በአጋጣሚ የተፈጠረ የቋንቋ ጉዳይ ነው። እውነተኛው ግንኙነት በስሙ ላይ አይደለም። እውነተኛው ግንኙነት ያለው በታሪኩ ሥርዓተ ጥለት ላይ ነው። ሁለቱም ታሪኮች የሚከተሉት አንድ አይነት የመድረፍ ንድፍ አለ። ይህ ሰንጠረዥ ዋናውን ሐሳብ ግሩም አርጎ ያጠቃልላል። እስቲ እንመልከተው። የኤል3 ቅድመ አያቶች በአየር ንብረት ለውጥ ተገፍተው በኢትዮጵያ ደጋማ ቦታዎች ተጠለሉ። የቶቢያዳውያን ቤተሰብ ደግሞ በፖለቲካዊ ግፊት ተገፍተው በዮርዳኖስ ማዶ ምሽግ ውስጥ ተጠለሉ። እንዲያውም በአካባቢው የሚኖሩ የባታክ ቶባ ሕዝቦች አፈታሪክ ላይ ከጥፋት ውሃ ለማምለጥ በሳሞሲር ደሴት ላይ እንደተጠለሉ ይነገራል። ሦስቱም ቡድኖች ከአደጋ ሸሽተው ወደ ከፍ ያለ መጠጊያ ሄደው ከዚያም በበለጠ ጥንካሬ ወጥተው ዓለማቸውን ቀይረዋል። የሚገርም መመሳሰል ነው። ስለዚህ የጋራ ንድፉ ይህ ነው። በመጀመሪያ ዓለምን የሚያናውጥ አንድ አስከፊ ክስተት ይፈጠራል። ከዚያም ጥቂቶች ወደ ተለየና ገለልተኛ መጠጊያ ያፈገፍጋሉ። በዚያም እንደ ብረት በእሳት ተፈትነውና ተጠርተው በአዲስ ጥንካሬና በአዲስ መሳሪያ ይወጣሉ። መትረፍ የዕድል ጉዳይ ሳይሆን በዚህ የመፈተኛ እቶን ውስጥ የማለፍ ሂደት ነው። እዚህ ላይ ግን አንድ በጣም አስፈላጊ ነጥብ አለ። ይህ ማለት የቶቢያዳውያን ቤተሰብ ስለ ቶባ እሳተ ገሞራ ያውቁ ነበር ማለት ነው? በፍጹም በጭራሽ። ይህ ለ7,200 ዓመታት በትውልድ ሲተላለፍ የመጣ ትውስት አይደለም። ይልቁንም እኛ ዛሬ በዘመናዊ ትንተና በሰው ልጅ ታሪክ ውስጥ በተደጋጋሚ የሚከሰት አንድን ሥርዓተ ጥለት እየተመለከትን ነው። ግንኙነቱ ያለው በትዝታ ሳይሆን በትንተና ነው። ይህንን ምሁራዊ ግንኙነት ለማጠቃለል አንድ ምርጥ ጥቅስ አለ። እንዲህ ይላል፣ ቶቢያዳውያን የባዮሎጂያዊው ቶባ ፖለቲካዊ ጠላ ናቸው። ሁለቱም አንድ የዘር ሐረግ ወደ ተራራ ተገፍቶ ዓለምን ለመለወጥ የወጣበትን ቅጽበት ይወክላሉ። እንግዲህ ይህ ሁሉ ትንታኔ አንድ ወሳኝና የመጨረሻ ጥያቄ ላይ ያደርስናል። እንደ ቶባ ያሉ አሰቃቂ ክስተቶችን ስናስብ ለብዙዎች መቃብር እንደሆኑ ነው ማሰብ ያለብን? ወይንስ ጥቂቶችን የሚቀርጽ የሚያጠራና የሚያጠነክር የእሳት እቶን እንደሆኑ? ምናልባት ትክክለኛው መልስ ይሄ ሊሆን ይችላል። የሕዝብ ቁጥር ማነቆ መቃብር ሳይሆን መቅረጫ ምጃ ነው። የሰው ልጅ የመቋቋም ችሎታና የዝግመተ ለውጥ ታሪክም ይኸው ነው። ይህን ማብራሪያ ስለተከታተላችሁ በጣም እናመሰግናለን።